እንኳን ለብሔራዊ ምርጫ በሰላም አደረሳችሁ ይባላል እርግጠኛ አይደለሁም ብቻ በዛሬ ቪዲዮአችን የተለያዩ የምርጫ ጨዋታዎችን ማን ማሸነፍ ይመስልሃል አለኝ አልሰማውም ዛሬ ጨዋታ ነበር እንዴ ስለው አይ ምርጫውን ነው የሚልህ ተመረጥ ቢስሚላህ አስነክሰኝ ነው አሁን ማዲን ትንሽ ሳንቲም ከሰው ተበድሯል መሞቻ ምክንያት ነው የሚፈልገው ከዛም በመቀጠል እንግዲህ የአርሰናል እና የፒኤስጂ ጨዋታን አስመልክቶ አንድ ታዋቂ አርቲስት ስለ ጨዋታው ያለችው ሰው ትላንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ እና በልተነዋል ከዛም በኋላ ደግሞ በጣም አሳሳቢውና በጣም አሳዛኙ ጉዳይ ደግሞ የሶፎንያስ ጉዳይ በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው ከወንጀል በላይ ደግሞ ለህሊናሽ ጸጸት ነው በሶፎንያስ ጉዳይ ላይ እንግዲህ አዲስ ጉዳዮች ያሉ ስለነሱ አሳዛኝ የተፈጠሩትን ነገሮች በሙሉ እናወራለን እስከ መጨረሻው ከኛ ጋር ቆዩ እንወዳችኋለን እንደምታውቁት ይሄ ዘ ላይፍ ኦፍ ፔፔቶ ነው ሰብስክራይብ ማድረግ እንዳትረሱ ሰብስክራይብ እና ላይክ ሳታደርጉ ለምታልፉ ሰዎች ይሄን ጋብዣችኋለሁ እንዳስጮከኝ መድሃን ያለም ከላይ መብረቅ ያስጮህብህ ደሞ ልንገርህ ከሰሜን ከደቡብ ከምዕራብ ከምስራቅ ከደቡብ ምስራቅ ከደቡብ ምዕራብ የተነሳ ንፋስ ይንፈስብህ ጉድ አልኩኝ ይሄን ካየሁ ወዲያ አስከሬኑን ቤት ውስጥ አስቀምጠው ለምርጫ የወጡት የቤተሰብ አባላት በሰሜን ሸዋ ዞን ሲያደብርና ዋዮ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት ተመዝግቧል ልጃቸውን በሞት የተለየባቸው ቤተሰቦች አስከሬን በቤት ውስጥ አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል በቦታው የነበረው ማህበረሰብ ለሐዘናቸው ጥልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ድምጻቸውን ከሰጡ በኋላ ወደ ልቅሶ ቤታቸው ተመልሰዋል የተግባር ህዝባችን በምርጫው ሂደት ላይ ያለውን ጽኑነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው ሲሉ አስተያየታቸውን እየሰጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው እንግዲህ እንደምታዩት ሬሳ ቤታቸው አስቀምጠው ምርጫ ሊመርጡ ሄደዋል 7 የቤተሰብ አባላት በዚህ ልክ ችግር ውስጥ አትክተቱኝ በዚህ ልክ ለምርጫ መቆርቆርና ለሀገራችን ማሰባችሁን ወደነዋል ለማንኛውም አታሽቃብጡ ማርያምን አታሽቃብጡ ከፈለጋችሁ ይደብራችሁ አታሽቃብጡ ማርያምን አሁን ሬሳ ቤት አስቀምጦ ምርጫ ቦርድ መሄድ እንደው ሟቹ በህይወት ቢኖር ምን ይላችኋል ብቻ ሰው ሌላ ሌቭል ላይ ነው ያለው ጋይስ የማሽቃበጥ ሌላ ሌቭል ላይ ነው ያለው አሁን ባትመርጡም እኮ አለመምረጣችሁን ማንንም ቼክ ያደርገው ኤኒዌይስ ይመቻችሁ እናንተ እንግዲህ የፈለጋችሁትን አድርጋችኋል ነፍሰኒ ማሮ የኔ ጌታ እንግዲህ ጥለባደ ቤት ጥለው ሄደዋል እማማ ዝናሽ ስለ ምርጫ ያሉትን እስቲ እንስማ የምርጫ ካርድ ተሰጥቶኛል የምርጫ ካርዴን ይዤ ወረዳው በወንበር ተቀምጦ ወረዳው ነው አስመራጩ ወረዳው በወንበር ተቀምጦ የጀገባችን እማማ ማን ነው የሚመርጡት አለ ማን ይመርጣሉ እማማ ማን ነው የሚመርጡት አለ ማን ይመርጣሉ እኔ መመርጠው አልኩ እኔ መርጣለሁ አደኛ መመርጠው አደኛ ባልደኛነት የተባበሩትን መንግስት መርጣለሁ ሁለተኛ የነሱ ወታደር ኢህአዴግን እመርጣለሁ ሶስተኛ የቀበሌው ሊቀመንበር ህዝብ የሚመራ እመርጣለሁ ፈርሟልኝ እንግዲህ በአንደኛነት የተባበሩት መንግስታትን ብለዋል ደስ ያለኝ መጨረሻ ላይ ቀለበሌ ሊቀመንበሩ ሶስተኛ ላይ ነው የመጣው በመሃል ደግሞ ያዲጋል እና ብልጽግና ማለት ፈልገው ነው በነገራችን ላይ አሁን ፖለቲካ አታዞሩኝ ዛሬ አሁን በጣም ለፖለቲካ ጋር ለመነካካት በጣም ቅርብ የሆነ አይዲያ ነው ይዤ የመጣሁትና አታነካኩኝ እስቲ እናንተ ምን ተሰማ አስክሬን ጥለው ወደ ምርጫ ቦርድ የሄዱትን ሰዎች እስቲ ምን ተሰማችሁ የእናንተ ስሜት ምንድነው እስቲ ኮሜንት ላይ ያሳውቁ እንግዲህ አንድ ተጨማሪ የምርጫ ጨዋታ ደስ የምትል የምርጫ ጩቤ ላሳያችሁና ወደ ቀጣዩ ጉዳያችን እንሄዳለን አታ ምን ዳቦ ነው በለው ምን ያስከው የሰንዴ ዳቦ ነው አለቃ እንብላ ናና ጫኑ አርማችን እየበላን ና ዛሬ ለማለቃ ና ተነስ የዘንጋዳ በላም እንዴ ነው የዘንጋዳ ይሄ ያሽቀበል አንድ ሜንቶ ይሄን ጫኑ ተቋሚ እንደውም የኛውን ያዘው ተቃዋሚ ነው በነገራችን መብላቱ አለመብላትም ያሳስራል
ግን ክሬቲቪቲያቸውን አድንቀናል። በጣም ያበደ ክሬቲቪቲ ነው። እንግዲህ ምርጫውን እንዳያችሁት ነው። እንዴት ነው እናንተ ማንን መረጣችሁ? እንዴት መረጣችሁ? እናንተ አካባቢስ ምን አይነት ኢንሲደንቶች ነበሩ የሚለውን ነገር እስቲ ሼር አድርጉን። እውነት አትፍሩ። ቤታችሁ ነው፣ እንደ ቤታችሁ ተጠቀሙት። ይኸው ኮሜንቱ ክፍት ነው ለእናንተ፣ እንደፈለጋችሁ ጻፉ። እሺ አሁን በቀጥታ እንግዲህ የምንሄደው ድምፃዊ ሀሊማ በተደጋጋሚ ሰይፉ ፋንታሁን ላይ እንደምትቀርብ እናውቃለን። እንግዲህ በጣም የምንወዳት ድምፃዊ ናት። ሳቂታዋ ሀሊማ እንግዲህ አንድ አነጋጋሪ ነገር ይዛ መታለች። እቺ የእድሜ ነገር እንግዲህ በየጊዜው ከአርቲስቶች ጋር የምትነሳ ናት። ሀሊማ ጋርም እንግዲህ እቺ የእድሜ ነገር ተነስታለችና ሰዎች ኮሜንት ላይ ምን አሉ የሚለውን ነገር እናያለን። መጀመሪያ እሷ ያለችውን እንዲሆን 32 35 ነኝ ገና እኮ ነሽ። ሰይፉ ራሱ ክፋቱ 32 ስንት ነሽ ምናምን ይላታል። ታውቃለች። እስቲ ኮሜንቶቹን እንዲህ እቺ አሁን ቺን ፓርት ነው እንድንታየው የፈለኩት። ሌላው እንግዲህ ያው ከዚህ በፊት ልጅ መውለድ ፈልጋለሁ ማግባት አልፈልግም የሚሉ ሐሳቦችን ስታነሳ ነበር። ከዛም በኋላ ደግሞ እንግዲህ ትዳርም ፈልጋለሁ የሚል በተለያዩ ጊዜ ዘፈኖች ይዛ በመጣች ቁጥር እንደዚህ አይነት ኮንቨርሴሽኖች የተለመዱ ነበሩ። እንግዲህ አሁን በመጨረሻም አልፈልግም ከመጣ መጣ ካልሆነ ግን ይቅር ብላለች እና የእድሜዋ ጉዳይ እስቲ ኮሜንት ላይ ሰዎች ምን አሉ የሚለውን ነገር እኔ ልጅ ሆኜ ነው ማቀሽ እኔ ራሱ 30 ነኝ ይላል። 1997 26 ዓመቱ ነበር ውዴ። ያንቺን ዘፈን ልጅ ሆኜ ነው ሰማው የነበረው። እኔ አሁን 32 ዓመቴ ነው። ለማንኛውም በጣም ብዙ ሰዎችን አነጋግሯለች የእድሜ ጉዳይ። ከዚህ በፊትም እንግዲህ መሰሉ ፋንታሁን እንደዚህ አይነት ሐሳብ አንስታ በጣም ብዙ ሰዎች ሲንጫጩ ነበር። ደግሞ 35 የምትለዋ ነገር በተደጋጋሚ የምትሰማ እድሜ ናትና እንግዲህ ከ35ቷ መንቀሳቀስ አልተቻለም። አሁን ብዙ አናወራበት እንግዲህ ሰው ያመነበት ነው እድሜው ብያምናለሁና እንግዲህ 35 ዓመቷ ነው። ሌላኛው እንግዲህ የሚጋረፍ ሙሽራ መጥቷል። እስቲ እዩት። እየተጋረፈ አባቴ ጅልጥ እያደረገ ነው የሚሄደው። አይታችሁታል? አስበዋል? ሚዜ የሆነ ሰንበር በሰንበር ሆነ ቤት ስገባ። ለማንኛውም ዘንድሮ ማናየው ነገር የለም። እሺ ወደ ቀጣይ ቪዲዮአችን እንሂድ። ሌላኛው ጉዳያችን ደግሞ ባሳለፍነው ቅዳሜ ዕለት የተደረገው የቻምፒየንስ ሊግ ፋይናል ነው። በፒኤስጂ እና በአርሰናል መካከል በተደረገው ጨዋታ እንግዲህ በጣም ባሳዛኝ ሁኔታ አርሰናል ባለቀ ሰዓት ዋንጫውን አጥቶታል። ከሱ ጋር በተያያዘ እንግዲህ ማራማየት የምትለን ነገር አለ። እስቲ እንስማት። አርቲስት ማራማየት ምን አለች? ደህና ረፈዳችሁ። ደማይንድ ባይነ ጠላፍሪስ ከቅዳሴ መምጣቴ ነው። ሰው ትናንትና ፒኤስጂን ብዬ 300 ሺህ ብር ቁማር ይዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው እሱ። ሲወጣ እሸቱን ፈልጉልኝ ጋይስ፣ ኖርማል አይደለም እንዳይል ቁማርና ከቤተ ክርስቲያን እየመጣው ነው ቢለው ትንሽ ክላሽ አያረግም። ኤኒዌይስ ስለ ኤምባፔ የሚባል ተጫዋች አለ እንዴ? አሁን እኔ ነገረኛ አታርጉኝ፣ አታጋጩኝ ከነዚህ ሰዎች ጋር። በቃ ዝም ብለን እስቲ እንስማት እስከ መጨረሻው። በቃ በሉ አይደል? እኔ በጣም ነው ኤምባፔን የምወደውና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea, bro. London will always be blue for Arsenal fans. እና ምን ልላችሁ ነው የበላሁትን የቁማር ብር ቼላው ብሏል። የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ። ጥሩ ሰው ለቤተክርስቲያን መግባት የሚችል አይመስለኝም። ሰው አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG። እንግዲህ 300 ሺህ ብር በልቻለሁ ለማን ላድርገው ትላለች። እስቲ እናንተ ለማን ታድርገው የሚለው ነገር ኮሜንት ላይ ያሳውቁን። እዚህ ጋር የተለያዩ ሰዎች የተለያየ ሰዎችን ሰጀስት አድርገዋል። ለምሳሌ አንድ አርቲስት ሰሞኑን ተቸግር ያለውና እርዱኝ እያሉ ነበረ። የምናውቃቸው በተለያዩ ፊልሞች ላይ የምናውቃቸው አርቲስት ለሳቸው ይሰጥ የሚሉ አሉ። ከዛ ውጭ ለኔም ስጪኝ፣ እናቴን ላስቆረብበት ልብስ ልግዛበት፣
እኔ ራሱ ተቸግሬያለሁ እንጀራ በልቼ አላውቅም እንደው ባክሽ የሚሉ የተለያዩ ሰዎች እንግዲህ ሰጀስት ያደረጉት ወደ 3971 ኮሜንቶች አሉ። እንግዲህ ከዛ ውስጥ አብዛኛውን ሰጀስት የተደረጉት ያቺ አርቲስት ናቸው። እንግዲህ እናንተ 300,000 ብሩን ምን ታርገው የሚለውን ነገር እስቲ ሐሳብ ስጡና እናወያያታለን ሄደን። እንግዲህ በመቀጠል የምንሄደው እንግዲህ በሰፊው የምንነጋገርበት የሶፎንያስ ጉዳይ ነው። ሶፎንያስ እንግዲህ ያለፈው ሳምንት የሰራሁላችሁ ቪዲዮ ላይ እናትየው ሲማጸኑ በሐዘን ሲያለቅሱና ስጋት ውስጥ እንዳሉ ሲገልጹ ሰምተናል። አሁን እንግዲህ በዚህ ሳምንት አስደሳች ነገር ተፈጥሯል። ሶፎንያስ የአይምሮ ማገገሚያ እንደገባ ሰምተናል ማለት ነው። ስልኩንም ተቀብላችሁታል? ስልኩንም ተቀብለናል። ኪያዬ ማታኔ ሲመጣ ነው እዚህ ነው የተቀበልኩት። በጣም ደክሞ በቃ ወደቀ ማለት ይቻላል። ምንም ምግብ በላ አልጫ ነገር ስጭኝ በጣም ይከብደኛል አለ። ቀማመሰ ተኛ በቃ ነው። እንኳን ደስ አሎት ማዘር። እንግዲህ ድኖ እንዲወጣ እግዚአብሔር እንዲምረው እንግዲህ እንጸልይለታለን። ከዛ ባሻገር ግን የተፈጠረ አንድ ነገር አለ። እሱ ምንድነው? ሶፎንያስ እዛ ሆስፒታል ውስጥ ባለበት ሰዓት ውስጥ ማንነቷ ያልተገለጸ አንድ ሴት በድብቅ ቪዲዮ ቀርጻ ፖስት አድርጋለች። እሱም ቪዲዮ እንግዲህ የተለያዩ ሰዎች ሲቀባበሉት ከርሟል። እስቲ ቪዲዮን እንየውና ከዛ በኋላ ደግሞ ዶክተሯ ስለ ቪዲዮን ስለለቀቀችው ሴትዮ የተናገረችውን ነገር አብረን እናያለን። የኛንም ሐሳብ እንጨምርበታለን ማለት ነው። እስቲ አሁን ቪዲዮን እንየው። እንግዲህ የምታዩትን ቪዲዮ የለቀቀችው ሴትዮ በተደጋጋሚ ሆስፒታል ውስጥ ልትቀርጽ ስትሞክር እየከለከሏት እንደነበር እና እነሱ በተዘናጉበትና አጠገቡ ባልነበሩበት ሰዓት ውስጥ እንደቀረጸች ነው የሚናገሩት። ጥቅሙ ምንድነው? የቀረጸችበት ምክንያት ምንድነው የሚለውን ነገር እንዲያናቅም እስቲ ነርሷ ወይም ዶክተሯ የተናገረችውን ነገር እስቲ እንስማው። እሱ ልብስ ነው። ስለዚህ እኛ ጋር ነው እዚህ ኤካ ነው የተቀረጸው እና ምን መቋቋም አልቻልኩም። የሚላክልኝ ነገር ምን ይሁን ብለሽ አመጣሽ? አጦስ ውስጥ ገባሽ። ግማሽ ወዳጆቼ ልግባ እንኳን ገባው። ልጄ ቢሆን ወንድሜ፣ እኔ ሁሌ እሱ ነው የሚታየኝ። ልጄ ቢሆን ወንድሜ ቢሆን ምን አደርገዋለሁ? የገባበት ገብቼ ዋጋ ከፍዬ እንትን እላለሁ እንጂ እንዲሁ እንደማንም እጥለዋለሁ። ስለዚህ ከተለያየ አቅጣጫ ምንድነው የተፈጠረው? ለምንድነው ይሄ ቪዲዮ አንቺ ጋር ነው ተብሎ ሰምተን በበነጋታው ምንድነው የተፈጠረው ነገር? እንደ ግማሹ ማለት እንዳረኩሉ ሊነግረኝ ይፈልጋል። እኔ ጭራሽ ሐሳቡ የለኝም እኮ እኔ እንደዚህ የመቅረጽ ሐሳቡ የለኝም። እንደገባ ፎቶ አንሺዋልሽኝ አነሳው እንጂ ለማንም አልሰጠሁም። አንቄ ያስኩትኝ። እሱም ቢያገኙማ ምን ያረጉት ነበረ? እንግዲህ እንደምታዩት እኔ አይደለም የሚቀርጽኩት፣ ብዙ ሰዎች አንቺ ቀርጸሻል ይሉኛል ነው የሚሉት። እንግዲህ በጣም አሳፋሪ ጉዳይ ነው። አሳፋሪ ማለት ሰው በዚህ ልክ እንግዲህ የታመመ ሰው ላይ የተለየ አይነት አድቫንቴጅ ለመያዝ የታመመ ሰው ላይ የተለየ አድቫንቴጅ ለመያዝ መሞከር ምን ያህል ጭካኔ ነው የሚለውን ነገር እንግዲህ የከበደ ነው። ሶሻል ሚዲያ ላይ ብዙዎቻችን ገንዘብ የምናገኝበት ወይም ትኩረትን ለማግኘት ብለን የምንሄድባቸው ርቀቶች በጣም አስከፊ እየሆኑ መጥተዋል። እንግዲህ እንደምታዩት ነው። ብዙ ሰዎች እንዴት አንቺ ጋር ከመጣ በኋላ እንደዚህ አይነት ቪዲዮ ሊሰራ ቻለ ብለው እንግዲህ የተለያዩ አይነት ወቀሳዎች እየደረሱባት እንደሆነ ነው የተናገረችው። እንግዲህ ከዛም በኋላ ደግሞ ቪዲዮውን ፖስት ላደረገችው ሴት አንድ መልእክት አላት። በጣም የወደድኩት ስለሆነ እናንተም እንድትካፈሉት ስለፈለኩ ነው። እስቲ ይገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው ምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምጽሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። እየረገምኩሽ ሳይሆን እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ፣ ልጅሽ ቢሆን ታወጪው ነበረ፣ ስጋሽ ቢሆን ታወጪው ነበረ። ስንት እኮ ቤት ዘግቶ ልደትና ክርስትና ባለበት ጊዜ እቤት ዘግቶ እንዳይታይበት ጫትና ሲጃራ እያቀበለ ድምጻቸው እንዳይሰማ ሲጨነቃቃለሁ። አንቺም አታረጊው፣ ልጅሽ ቢሆን አታረጊው፣ ወንድምሽ ቤተሰብሽ ቢሆን አታረጊው። ሶፊ ምንሽም ስላልሆነ ነው።
ሶሻል ሚዲያ ላይ ያወጣሽ። አዝናለሁ፣ በጣም አዝኛለሁ። እግዚአብሔር ምሕረት ያርግልሽ። እንግዲህ እንደምታዩ በጣም ስሜታዊ ሆና ነው የምትናገረው። ምክንያቱም ለዚህ ሰው ይሄ ቪዲዮ ምን ማለት እንደሆነ ሁላችንም እንረዳዋለን። ነገ ከነገ ወዲያ ያገግማል፣ ይድናል። ሁላችንም እንደዚህ አይነት ችግር ውስጥ ገብተን የምንወጣበት መንገድ ይኖራል። የተለያየ መንገድ ሊሆን ይችላል። ጉዳዩ ተመሳሳይ አይሆን እንጂ ሁላችንም ፈተና ውስጥ አልፈን ነው እንግዲህ የምንገባው። ከዚህ ሁሉ አልፎ እንግዲህ ይህን ቪዲዮ ጊዜዎች አልፎ ሲያየው ለዚህ ሰውዬ የአእምሮ ስብራት ነው። ሁለተኛ ጸጸቱን ወይም መጸጸቱን ለማሳየት ተፈልጎ ከሆነ ይሄ ትክክለኛው መንገድ አይደለም። በቃ በጣም ተጎድቷል እንደምታዩት። በጣም 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 እንደዛ በጣም እንግዲህ ግርማ ሞገስ የነበረው ልጅ በአንዴ እንግዲህ በእንደዚህ አይነት ጉዳይ እንደዚህ ከስሎ እንደዚህ በጣም መንምኖ የአእምሮ መቃወስ ውስጥ ሆኖ ቤተሰቦቹን እንግዲህ ይገለኛል ብለው እስከ መፍራት ድረስ ደርሰው በምን አይነት እንግዲህ ካልኩሌሽን እዚህ ውስጥ እንደገባሽ እንግዲህ በደግ ከሆነ እንግዲህ እግዚአብሔር ልብሽን ይግለጽልሽ። ግን በክፋት ከሆነ ወይም ደግሞ እንግዲህ ትኩረት አገኛለሁ ብለሽ ያሰበሽ ከሆነ ግን እንዳለችው እግዚአብሔር ልቦናውን ይስጥሽ ብዬ አስባለሁ። በመጨረሻም አንድ የጥንቃቄ መልእክት አለኝ። እስቲ እቺን ዜና ስሟት። የስርቆት አካሄዱ በጣም እየረቀቀ ነው። ተጠንቀቁ። በመከላከያ ተርጋ የታገዘ እገታና ውንብድና የተፈጸመ ይገኛል። ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አርጉ። ይህ ክስተት የተፈጠረው እንግዲህ በአዲስ አበባ ሸራቶን ሆቴል አቅራቢያ ነው። የመከላከያ ሰራዊት ተርጋ በመጠቀም የእገታ ወንጀል ለመፈጸም የሞከሩ 3 ተጠርጣሪዎች ትላንትና እንግዲህ በቁጥጥር ስር ውለዋል። እንደምትመለከቱት እንግዲህ መኪናው ላይ የመከላከያ ተርጋ ለጥፈው ነበር እንግዲህ ማገት ወይም ደግሞ ውንብድና ስራ ሊሰሩ የነበረው። ይህ ክስተትና ይህ ድርጊት የተፈጸመባት ልጅ ሙሉ ቪዲዮ እንግዲህ ለቃለች፣ ገብታችሁ መመልከት ትችላላችሁ። ነገር ግን ድርጊት የተጋለጠው ተጠርጣሪዎቹ ሲንቀሳቀሱበት የነበረው ተሽከርካሪ በትራፊክ ፖሊሶች ተመዝግቦ በቁጥጥር ስር እንግዲህ መዋሉ እንግዲህ አሁን ታውቋል። ፖሊሶቹ ተሽከርካሪው ላይ ባደረጉት እንግዲህ ድንገተኛ ፍተሻ ከመከላከያ ተርጋ በተጨማሪ 3 የተለያዩ ተለዋዋጭ መኪና ተርጋዎች ተደብቀው አግኝተዋል። ህዝብ ጥንቃቄ እንዲያደርግ ይህን ቪዲዮ ሼር ሪፖርት እንግዲህ በአሁን ጊዜ ያስቆመን የህግ አካል ነው ብላችሁ እንግዲህ ማመኑ ራሱ መጠራጠር ልንጀምር ነው ማለት። ምክንያቱም የመከላከያ ታርጋ ያደረገ መኪና መጥቶ የሆነ ነገር ቢላችሁና ሊያወራችሁ ቢሞክር እምቢ ማለት እንፈራለን ሁላችንም። ያው እንደምታውቁት ጣዝማማሯለች ዱላዋ ስላለች ያው እንፈራለን። አሁን ግን በቃ እንደ ውጭ ሀገሮች ውስጥ መታወቂያ ያሳየኝ ማንነትን አሳየኝ። እንግዲህ አሁን ጤነኛውንም ፖሊስ ማንነትን አሳየኝ ስትሉ አስባችሁታል? ጫማ ቁጥሩን ሲያሳያችሁ እና በጣም አስቸጋሪ ሁኔታ ነው። ቀሉስ ቀልሎ ራሳችሁን ጠብቁ። እያንዳንዱ አጠራጣሪ ነገር ስታዩ ወደ ህግ ቦታ ወይም ደግሞ በቅርባችሁ ወዳለ የህግ አካል ለማመልከትና እዛ አካባቢ ላይ ደግሞ ብዙ ሰዎችን የማካተት እንግዲህ ልምድ እንዲኖራችሁ ጸልያለሁ። እግዚአብሔር ይርዳችሁ። ምክንያቱም ትክክለኛውን ፌዴራል አግኝታችሁት እስቲ መታወቂያን አሳየኝ አልሄድም እርግጥ ትክክለኛ መሆንን ስትሉትና 46 ቁጥር ጫማ ያሳያችሁ ከባድ ነው። እንግዲህ ይሄን ይመስላል የዚህ ሳምንት ጉዳዮቻችን፣ ቪዲዮቻችን እኚህን ይመስላሉ። ምን ተመቻችሁ? የትኛው ተመቻችሁ? የትኛው አልተመቻችሁ? ማቀራረባችን ላይ ምን እንጨምርበት? ምን እናድርግበት? ይላል። ከዛ እንደተለመደው እንግዲህ ጉድ አልኩኝ ይሄን ካየሁ ወዲያ እያለን እንግዲህ ፕሮግራማችንን እንቀጥላለን ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ እና ሰብስክራይብ ለማታደርጉ በድጋሚ ይሄን ቪዲዮ ጋብዣችኋለሁ። እንዳስጮከኝ መድኃኔዓለም ከላይ መብረቅ ያስጮህብህ። ደሞ ልንገርህ ከሰሜን ከደቡብ ከምዕራብ ከምስራቅ ከደቡብ ምስራቅ ከደቡብ ምዕራብ የተነሳ ንፋስ ይንፈስብህ። አዎ ምንም ማለት ውጋት ይልቀቅብህ። ይሄ ሰው አይደለም። ወዳችኋለሁ።